ልቤ ተሸበረ ከሩቁ ስትጠሪኝ ሰማሁሽ ሀገሬ ስንቱን ብሶት ላውጋ። ቅኔ ዘርፎ የማይበቃው ምትሃተኛ ነው የተባለለት አዋቂ ደግሞም አድማቂ ባለቅኔ ነው። ስነ ጽሁፍ እሱ መዳፍ ጋር ስትደርስ እንዳሻት ትቀማጠላለች ሲላት ደግሞ በዘመናት መሃል ብቅ እንዳለች እንደ ተዋበች ኮረዳ ትዘምናለች። እጆቹ ብዕርን ከወረቀት ጋር ማስማማትን በቃኛ ይሉ። ባለቅኔው የጥበብ የቀኝ እጇ የተባለለት ገጣሚ ደግሞም ጸሐፌ ተውኔትና የስነ ጽሁፍ ተመራማሪ ደበበ ሰይፉ 1942 ዓመተ ምህረት ሐምሌ 5 ቀን በሲዳሞ ይርጋለም ታላቁ ባለቅኔ በኢትዮጵያ የስነ ጽሁፍ ዓለም ውስጥ በስነ ግጥም ችሎታው አንቱታን ያገኘውና ከልሂቃን መካከል ስሙ ጎልቶ የሚነሳው ደበበ ሰይፉ የተወለደበት ጥበብ ልጇን የታቀፈችበት ዕለት ነው። ደበበ ሰይፉ ወርቃማ ልጅነቱን በትውልድ ከተማው በደቡብ ኢትዮጵያ ከሚገኙ ጥንታዊ ከተሞች አንዷ በሆነችው ይርጋለም ያሳለፈ ሲሆን የሁለተኛ ደረጃ ትምህርቱን ዝናን፣ እውቀትን ደግሞም ጥበብን ወዳካበተበት አዲስ አበባ ውስጥ በኮከበ ጽባህ ትምህርት ቤት ካጠናቀቀ በኋላ ወደ ቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተብሎ በሚታወቀውና በአሁኑ አዲስ አበባ ዩኒቨርሲቲ በመግባት ስነ ጽሁፍን መማር መመራመር ጀመረ። ተይ አይሆንም ነፍሴ የቱ ይሆን ኩነኔው የትኛው ነው ጽድቁ። ባለቅኔው ደበበ ሰይፉ በ1965 በአዲስ አበባ ዩኒቨርሲቲ በነበረው ቆይታም በከፍተኛ ማዕረግ ለመመረቅ ያበቃ ሲሆን በአዲስ አበባ ዩኒቨርሲቲ የተማሪነት ጉዞ በስነ ጽሁፍነት ማስተማርነት ተተካ። ሀያሲው የታሪክ አዋቂው ባለቅኔው ደበበ ሰይፉ ቃላት ላይ የሚጠበብ ወረቀት ላይ ሰውኛ ስሜትን የሚዘራ ገጣሚም ጭምር ነው። በአገጣጠም ችሎታው አይደለም ለስነ ጽሁፍ ቅርብ የሆነ ይቅርና ድንገት መጽሐፍ ላይ አይኖቹ ያረፉ በሙሉ ተስማምተው እጅ የሚነሱለት በበሳልና ጥልቅ ግጥሞቹ ባለቅኔው የሚል ስያሜን ያገኘው ደበበ ሰይፉ በስነ ግጥም ዓለም ውስጥ በተሰጠው ጸጋ ከሌሎች ጉዳዮች ሁሉ አግዝፎ የሚነገርለትም ነው። ደበበ ሰይፉ ስሙ ሲነሳ ገጣሚነቱ አብሮ ይነሳል። ሆሄያትን ገጣጥሞ ቃላትን መፍጠር ያውቅበታል። የቃል ፈጣሪ ነው ደበበ ሰይፉ። ጉልበቴ በርታ በርታ እስቲ በሉ ጉልበቴ በርታ በርታ። 1980 ዓመተ ምህረት የበኩር ልጁ የሆነውን የግጥም ስብስብ የብርሃን ፍቅር በሚል ርዕስ ያሳተመ ሲሆን የብርሃን ፍቅር በተሰኘው የስነ ግጥም ስብስብ መጽሐፍ ውስጥ ደበበ ሰይፉ በተማሪነት ደግሞም በአስተማሪነት ዘመን ውስጥ እየጻፈ ያስቀመጣቸው የነበሩት አጃኢብ የሚያስብሉ የስንኝ ቋጠሮዎች የታጨቀ ነው። ገጣሚ ደበበ ሰይፉ ጣቶቹ ብዕር አይጨብጡ እንጂ አንዴ ከወረቀት ጋር እጁን ካዛመደ እንኳን ፍቅርን ከትቦት ይቅርና ሐዘንን እህህ ማለትን እንዲህ ሲል በብርሃን ፍቅር መጽሐፍ ላይ ሐዘንሽ አመመኝ ሲል ነፍስ ይዘራበታል። ሐዘንሽ አመመኝ ውል አልነበረንም የፍቅር ቀጠሮ ቃልም አላኖርንም በወግ ተቀምሮ እኔ አንቺን እንዳላይ አንቺ እኔን እንዳታይ እንባችን ተቃጽሮ እጣችን ተካሮ ቀለምሽ ከዓይኔ አሻራሽ ከጣቴ ባይጠፋ ተማትሮ እትብትም ብርት ሆኖ እንዲኖር ደድሮ ይኸው አካሄድን በድንገት ዘንድሮ የገጽሽ ብርሃን ቢጠይም ጸዳሉ ድምጽሽ ቢቀጥንብኝ ወዘናሽ ቢማስን ዛሬ ያለውሉ በእጆችሽ ጨበጠኝ ሐዘንሽ ስዕሉ ሐዘንሽ አመመኝ ብሶትሽ ጠቀሰኝ ጀንበርነሽ አበባ ሕይወት ተስፋ ዘቦ ፋሲካን ቁጣጣሽ ማህሌ ተገንቦ ብዬ ያወደስኩት ታዘበኝ ዘመኔ የትናንት ቀኔ ዛሬ ልጮህብኝ ቅኔ እንዳይደሉኔ ሐዘንሽ አመመኝ ብሶትሽ ጠቀሰኝ የገደል ማሚቱን ታዘብኳት ተኝታ በጩኸትሽ መሃል አኩርፋና ታክታ ላንቃዋ ይታየኛል ደም ለብሶ ደም ጎርሶ ቃልሽ ያለፈበት በጭንቅ ተለውሶ ሐዘንሽ አመመኝ ብሶትሽ ጠቀሰኝ ጽጌረዳይቱ ንቦችሽ አለቁ ሰዎችሽ ደቀቁ ጨፌ ላይ ተኝተው ባድማ ላይ ነቁ
አዋይን ሰማኋት ስታለቅስ በይፋ ከጎጆሽ ስትወጣ ትቢያዋን አራግፋ ሐዘንሽ አመመኝ ብሶትሽ ጠቀሰኝ አላውቅልሽ ብዬ አታውቂልኝ ብዬ እምነትሽን ጥዬ ፍቅርሽን ገድዬ አኩርፌሽ ስቀመጥ ያው እንደ ባላንጣ ይኸው ነጭ ማተብሽ ሊያስታርቀን መጣ ሐዘን ነው ውበትሽ ውበት ነው ፍቅርሽ ብርሃን ጥለት አልቦ ከሉ ነጠላሽ አይኔን የገለጠው ጥቁር ጨለማሽ የገጣሚ ደበበ ሰይፉ ስራዎች አዋቂዎች ላይ ብቻ ሳይሆን የልጆች አይምሮ ላይም የተቀረጹ ናቸው። የአማርኛ መጽሐፍ ላይ ብዙዎች የሚያስታውሱት የስንኝ ቋጠሮ አለ። ልጅቱ የዘመነችቱ። በዚህ የስንኝ ቋጠሮ ውስጥ የደበበ ሰይፉ የቃላት ፈጣሪነት ጎልቶ የታየበት የተገለጠበትም ጭምር ነው። ልጅቱ የዘመነችቱ ጣቷን ብድግ ንስት ትለውና ፊቷን ትጠብሽት ፍትግ ፍትግትግ ዳሩላዋን ልቅቅ ጥፍት ሌላ ምናምኑን ዱቅት ሽፋሏን ቅልም ጥቁርት ከንፈሯን ቅብት ቅልት ታደርግና ልጅቱ የዘመነችቱ ሱሪዋን ለምቦ ጫሙን ሱርት ጫማዋን ነጠላዋን ጭምት ቀበቶውን ሰፊውን ቅብትት ጃኬቷን የቆዳውን ጅክት ታደርግና ልጅቱ የዘመነችቱ መስቷቱ ትልቁ መስቷት ፊት ትቆምና ሳቅ ግጥጥ ሳቅ ግጥጥ ሳቅ ደርሶ ፍልቅ ፍልቅልቅ ፍልቅልቅልቅልቅ ከንፈር ገጠም ደግሞ ከፈት ደሞ ገጠም ገጠም ጠምጠም ወደ ኋላ ሂድት ሂድት ደግሞ ምልስ ምልስ ምልስልስ ሽንጧን ሰበር ቅልስ ቅልስልስ ዳሌዋንም ውዝ ውዝ ቂብ ቂብ ቁንን ቁንን ክው ክው ጅንን ጅንን ደግሞ ፈገግ ደሞ ቅጭም ቅጭምጭምጭም አይኗን ከፈት ደግሞ ጨፈን ስልምልምልም ደግሞ ጉርጥ ደግሞ ጥቅስ ደግሞ ጉልጉል በራሷ ትቀለድ ይመስል ልጅቱ የዘመነችቱ ፕሮቫው ብሎ ጥቅልል ወደ ቁርስ መለስ ስትል እማማዋን ንድድ ቁጥት ትንሽ እህቷን ጥርት በኩርኩም ግጭት ገና ካሁኑ ይውጣብሽ ለምን ነው በጠዋቱ መነሳትሽ ደግሞ ማለት አባባውም እዝን ቁጭት ጸሎታቸውን ዝንግት ወይ ጉድ መበላሸት አርዝመው እያዩ ማለት ልጅቱ የዘመነችቱ ገሪብ ገሪብ እያለች እማማዋን እያሳቀለች አባየዋን እየገረመመች ቦርሳዋን እንደቦረሰች ላስቲክ ቢጤ ነገር ባፏ እያላመጠች እያንቀጫቀጨች እርፍድ ብሎባት ችኩል ችኩል እያለች እሁድ ጧቱን በአንድ ሰዓት ውልቅ አለች። አፍታም ሳትቆይ ወዲያውኑ ሰኞ ጧቱን ምልስ ትላለች። ቀጥሎም ገጣሚ ደበበ ሰይፉ ሁለተኛ የስነ ግጥም መጽሐፉን በ1992 ዓመተ ምህረት በሜጋ አሳታሚ ድርጅት አማካኝነት ለራስ የተጻፈ ደብዳቤ በሚል ርዕስ ያሳተመ ሲሆን ለራስ የተጻፈ ደብዳቤ መጽሐፉ ብዙዎችን ብዙ ያስባለ የደበበ ሰይፉን የስነ ግጥም ርቀት ልህቀት ደግሞም ጥልቀት የታየበት አስገራሚ መጽሐፍ ሆነ። አንድ ወቅት በዚህ መጽሐፍ ላይ አስተያየቱን የጻፈው ታዋቂው ወገኛና የደበበ ሰይፉ ጓደኛ የሆነው መስፍን ሀብተ ማርያም ደበበ ሰይፉ በርዕስ አመራረጡና በሚያስተላልፋቸው ልብ የሚነኩ መልእክቶች ብቻ ሳይሆን በስንኞቹ አወራረድና የቤት አመታቱ በአጠቃላይ በውብ አቀራረቡ ተደራሲያንን የሚመስጥ ገጣሚ ነው። ስለ ተፈጥሮ ሲገጥም ፀሐይና ጨረቃ፣ ቀስተ ደመናና የገደል ማሚቱ ያጅቡታል። ስለ ፍቅር ስንኞች ሲቋጥር የፍቅረኞች ልብ እንደ ስዕል ቆንጆ አድርጎ በቃላት ቀለማት ያሳያል። ክህደት ላይ እንዳንዳንድ ገጣሚያን አያላዝንም። ይልቁንም ውበትና ሕይወትን አገናዝቦ ያውላችሁ ስሙት እዩት ማለትን ይመርጣል። እኔ እንደማውቀው ደበበ ሰይፉ በገጣሚነቱ ሁሌም ዝምተኛ ነው። አይጮህም፣ ጮሆም አያስበረግግም ሲል
ወዳጁን ደበበ ሰይፉን ይገልጸዋል። አንተን በመሃል ያሳጣኝ አንተ ነህ ጓደኛዬ፣ የሚስጥር ጌጥ ሙዳዬ። ገጣሚ ደበበ ሰይፉ የብርሃን ፍቅር ቁጥር 2 ላይ በርካታ ጉዳዮችን እያነሳ ከራሱ ጋር ሙግት ገጥሟል። ደግሞም ላነሳቸው ጥያቄዎች ምላሽን ጨምሯል። ከስራዎቹ መካከል የሆነውና የጊዜን ሀያልነት ብዙ ነገሮችን ቢለዋውጥም የተፈጥሮ መሰረታዊ ሀቅ የሆኑትን ሕይወትና ሞትን ግን ሊቀይር ሊለውጥ አለመቻሉን እንዲህ ሲል በተመጠኑ ቃላቶቹ ከሽኖ ይጽፎታል። ጊዜ በረርክ በረርክ፣ ጊዜ በረርክ በረርክ፣ ጊዜ በረርክ በረርክ፣ ግና ምን አተረፍክ፣ ግና ምን አጎደልክ፣ ሞትን አላሸነፍክ፣ ሕይወትን አልገደልክ። ባለቅኔው ደበበ ሰይፉ ደግሞም መጠበቅን ያውቅበታል። በፍቅር ሕግ ውስጥ ተሻግሮ የወደዱትን መጠበቅ እምነትን ገላና ጉድፎ ሳይሆን መንፈስን አጥርቶ ነው ሲል ሹክ ይለናል። ቀጥሎም ተስፋን ሰንቆ ለሚጠብቅ አፍቃሪ የመቅረትን ግዝፈት አይደለም ተስፋን ራስን ያሳጣል ሲል ከትቦታል። ጠብቄሽ ነበረ በደበበ ሰይፉ። ጠብቄሽ ነበረ መንፈሴን አንጽቼ ገላዬን አጥርቼ። ታላቁ ባለቅኔ ደበበ ሰይፉ በአንጋፋው የአዲስ አበባ ዩኒቨርሲቲ ውስጥ ለረጅም ዓመታት ያለውን እምቅ እውቀት እንካችሁ እያለ ከማስተማሩም ባለፈ የኢትዮጵያ ቋንቋ በተለይም አማርኛን የስነ ጽሑፍ መደበኛ ትምህርት ማካሄጃ ለማድረግ በነበረው እንቅስቃሴ ውስጥ ያበረከተው አስተዋጽኦ የሚዘነጋ አይደለም። ባለቅኔው የስነ ጽሑፍ ባለሙያ ደበበ ሰይፉ ለትውልድ አቆይቶት ያለፈው አይረሴ ስራዎቹ አሁንም ድረስ ስሙን በጉልህ እንዲነሳ ያደርጉታል። ቃላትን እንዳሻው የሚዘውረው ገጣሚው፣ መምህሩ፣ ደግሞም ጸሐፌ ተውኔት ተመራማሪው ደበበ ሰይፉ በተውኔቱ ዘርፍም ያለው ሚና ቀላል አይደለም። የቲያትር ጥበብ ከጸሐፌ ተውኔቱ አንጻር የሚለው መጽሐፉ ሳይቋጥር የተፈታና ከባህር የወጣ ሳይተሰኙ ቲያትሮቹም የሚጠቀሱ ናቸው። ዘመኑን ለጥበብ የሰጠው ታላቁ የስነ ጽሑፍ ምሁር በእያንዳንዱ የሕይወቱ ውጣ ውረድ ውስጥ ብዕሩን ከእጁ የማይነጥለው ዝምተኛው የብዕር ተናጋሪ ደበበ ሰይፉ ሚያዝያ 16 ቀን 1992 ዓመተ ምህረት በተወለደ በ55 ዓመቱ ከዚህ ዓለም በሞት ተለይቷል። ሚያዝያ 17 1992 ዓመተ ምህረት ንፋስ ስልክ በሚገኘው የቅዱስ ዮሴፍ ቤተ ክርስቲያን ስርዓተ ቀብሩ የተፈጸመ ሲሆን ባለቅኔነትን የተሸለመ የዘመኑን እንቁነትን ይዞ የአሁኑ ትውልድ ልብ አሸንፎ የሚኖር የጥበብ ሰውም ነው። የጥበብ ባለሙያው ደበበ ሰይፉ በሕይወት እያለ ያሰፈራቸው የጥበብ ስራዎቹ አሁንም ድረስ እያደሩ እንደ ወይን እየጣፈጡ ደግሞም እያመራመሩ የቀጠሉ ሲሆን በ1992 ከህልፈቱ በኋላ የታተመው ለምን ሞተ ቢሉ የተሰኘው ስራው ብዙዎችን በቁጭት ያስተክዛል። ለምን ሞተ ቢሉ ንገሩት ለሁሉ፣ ሳትደብቁ ከቶ፣ ከዘመን ተኳርፎ፣ ከዘመን ተጣልቶ። ደበበ ሰይፉ